አስደማሚው ምርጡ ወንድማችን ማርካችን ሼፍ ማርኬ ከዚህ በኋላ ማለት ነው ማርኬ ሼፍ ማርኬ ይባላል። ይሄ ቅጽል ስሙ ነው። ለምን ማርክ ማለት በጣም ሼፍ ነው፣ ባለሙያ ነው ማለት ነው። በተለይ ደግሞ ፍርፍር ሲሰራ ጎበዝ ነው አሉ። እኔማ እኮ እስከዛሬ ድረስ ማለት ነው የምሬን ነው። አሁን እንዴት ሶሻል ሚዲያ ምናምን ከመጣ ነው ወንዶች ባለሙያ መሆናቸውን ያወቅኩት እንጂ ድሮ እኮ ማለት ነው ከእንቁላል ራሱ የሚያልፉ አይመስለኝም ነበረና፣ አረ እንደውም እኔ ወንድ ሲሰራ ሼም ይመስለኝ ነበረ። የምሬን ነው። አሁን ግን እናቴ እኩልነት የሚባል ነገር አለ። የምን መቀመጥ ነው መስራት ነው እንጂ። እና ማርኬ በጣም ባለሙያ ነው። ከዚህ በኋላ ሼፍ ማርኬ ነው ማለት ያለባቸው። አሁን እኔ ባገኘው ሀይ ሼፍ ማርክዬ እንዴት ምናምን የሆነ ምግብ ስራልኝ ነው የምለው ማለት ነው። ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ነው? ሰላማችሁ በያላችሁበት ብዙ ትርፍ ይበላችሁ። ውድ የፈገግታ ፋሚሊዎች ማለት ነው እንዴት ነው ፈገግታችሁ? እየጨመረ ነው። ግን እንግዲህ የፈገግታ ፋሚሊ ተብላችሁ መቼም የሚያኮርፍ የለም ብዬ አስባለሁ። ሁላችሁም ፈገግ እያላችሁ ነው። ይሄኔ ፈገግ በሉልኝ። ሁሌም ፈገግታ የለያችሁ። ፈገግታ ደስ ይላል እና ታውቃላችሁ፣ ፈገግታ ብዙ ህመሞችን ይደብቃል አይደለ? የሰው ልጅ ታመሙ እኮ ፈገግ ይላል። ውስጡ ላይ ግን ቢከፈት በጣም ማአት የሆነ ችግር አለ ማለት ነው። ግን ያው በጥርሱ ይመልሰዋል ያን ነገር እና ውዶችዬ፣ እንግዲህ ያው ማታ አልተገናኘንም፣ ቪዲዮ አልሰራውም ማለት ነው። እውነት ቢዚ ሁኜ አይደለም ግን ደብሮኝ ነበር ማታ። እኔ ለምን እንደሆነ ባላውቅም በቃ ድብር አድርጎኝ መስራት አልፈለግኩም። አሁን ደግሞ ደግሜ ሳያቸው ስሪ ያለኝ ማለት ነው። እንዴ መስራትም አለብኝ ብዬ መጣውና እንግዲህ ሚስቱንም ጓደኛውንም ሰርፕራይዝ አድርጓል። ቶማንጀሪዬ ማለት ለኔማ ቶማንጀሪ አሁን በጣም እየወደድኩት መጣ። እኔ ወደ ሌላ ነገር እንዳይቀየር ነው አሁን የኔ መውደድ ችግር የሆነብኝ። እንደዚህ ላለው እንጂ አሁን እኮ ነገ ቶማንጀሪ አጥፍቶ ቢመጣ ማለት ነው ጥርግ ነው የማረገው በስድ ግን ያው የዕለቱን የለም የፊቱን ማመስገን ግዴታ ነው። በቃ የሰው ልጅ የምትፈርጁት በቦታው ሲሆን ነው። መልካም ሲሆን መልካም ነው ትላላችሁ፣ መጥፎ ሲሆንም ደግሞ በቃ እንዳመጣጡ ነው መመለስ ያለብን። ቤተሰብ የሚመጣውን ነገር እንዳመጣጡ ነው መመለስ ያለብን እና ለፈገግታ ፋሚሊዎች ደግሞ የምመኘው ፍቅረኛ የምትፈልጉ ባል የምትፈልጉ እንደዚህ አይነት ሰላም ያለው ፒስ የሆነ ነገር፣ ጭቅጭቅ ንትርክ የሌለው ፍቅር ይስጣችሁ። ትዳር የምትፈልጉ ደግሞ ማለት ነው ፈጣሪ አምላክ የልባችሁን ሰው ሰጥቷችሁ ወደ ትዳር ግቡ። ትዳራችሁ የተባረከ የተቀደሰ ይሁንላችሁ። አንዳንዴ ደስ ይላል እንደዚህ እርፍ የምትሉበት ህይወት ሲኖር ማለት ነው። ፍቅር ሰላም ነው። እውነት በጣም ይሆን ደስ የሚል ፍቅር ሲሰጣችሁ እረፍት ይሰማችኋል፣ ልባችሁ ደስተኛ ይሆናል፣ ፊታችሁ ያንጸባርቃል። እና ይህን ፍቅር ለእናንተ እመኝላችኋለሁ ውዶችዬ። እንግዲህ ማለት ነው ማርኬ እውነት ለዳኒ ያደረግከው ነገር፣ ስጦታው ግን ተከፈተ። ፋሚሊ እንዴት ነው ነገሩ? አላየሁም እኮ ስጦታው። እኔ እስከሚከፈት እየጠበቅኩ ነበረ። ሳላየው ተከፈተ ነው። አይ የተከፈተ እንኳን አይመስለኝም። እንግዲህ ከኔ ጋር ተንገላትቷል በማለት ስጦታ ሰጥቶታል። እውነት ለዳኒ ይገባዋል። እኔ በሰዓቱ እንደውም ተው ዳኒ፣ አረ ይሄን ልጅ መጥፎ ነገር እንዲሰራ አትገፋፋው፣ ተው በኋላ ችግር ከደረሰበት አንተ ራሱ ልታስጥለው አትችልም እያልኩኝ ያው ብዙ ቪዲዮ ሰርቻለሁኝ። ግን እኔ አሁን እንደዛ ስል የነበረ እውነት ለመናገር ማርያምን ከቤዚ ጋር እንዲለያዩ ሳይሆን ማርክ ችግር እንዳይደርስበት ነበር። ምክንያቱም እንደዚህ አይነት ነገር ይኸው እሱም እየተናገረ ነበር። በጣም ብዙ ችግሮች ደርሰውብን ነበር እያለ ነበር እና ከዛ አንጻር እንደዛ ስል ነበር። እሱ ግን ወይ ፍንክች እንደውም ከማርክ በላይ እኮ የምር ዳኒ ነው ሲታገል የነበረው እኮ። አሁን በጠለፋው ራሱ በጣም የእሱ ጥረት ነበር የሚታየው ከዛ ላይ ማለት ነው። እና ብቻ በጣም በብዙ ነገር ተባብሮታል፣ ከጎኑ ነበረ የልብ ጓደኛ። እኔ ግን የልብ ጓደኛ እኮ ሄኖክ ነበር የሚመስለኝ እናንተ። ሄኖክ በቃ የማርኬ ቀኝ እጅ ይመስለኝ ነበር። በእርግጥ አሁንም ሊሆኑ ይችላሉ፣ አላውቅም ስለነሱ ካሜራ ጀርባ። ግን ከድሮ እንደዛ ነበር የሚመስለኝ። አሁን ግን ሳየው ዳኒ በጣም ለማርኬ ያለው ቦታ ይለያል። በተለይ ለማርክና ለቤዚ እንዳይለያዩ የሚያደርጋቸው ጥረቶች። እናንተ ምንም ብትሉ እኔ ማርኬ ልቡን አውቀዋለሁ፣ ቤዚን ምን ያክል እንደሚፈልጋት አውቃለሁ እያለ ሲከራከር ነበር። እና ደስ ይላል። እንደዚህ አይነት ጓደኛ ያብዛልን። እውነት ለሁላችንም እንደዚህ አይነት ጓደኛ ቢኖረን ደስ ይላል። በችግራችንም በደስታችንም የማይለይ ማለት ነው። እና ዳንዬ ወንድማችን አይቀይር ይገባሃል። እውነት ስጦታው ምንም ይሁን ምንም ግን ስጦታ ተብሎ ሲሰጥ ደስ የሚል ስሜት አለው እውነት ለመናገር እና በጣም ደስ ይላል። እንግዲህ ቤዝዬ ቸኮሌቷን ማለት ነው ያው እሷም ሰርፕራይዝ እንደምታደርገው ይመስለኛል። ለምን አልነገርከኝም? እንዴት ለሚስትህ አላማከርከኝም እያለች ነበረ። እና ያው እንግዲህ የሆነ ቀን ላይ ደግሞ እሷም ሰርፕራይዝ ታደርጓለች ብዬ አስባለሁ። ግን በጣም ደስ ይላል። ማርክዬ የተደረገለትን ደግሞ እንደዚህ በውለታ መመለስ ደስ ይላል። በእርግጥ ጓደኝነት ውለታ አይደለም እኮ ቤተሰብ፣ የምር ጓደኝነት ይሄ ስላደረጋችሁለት ምናምን አንድን ሰው ከእናንተ ማቆየት
ወይም ደግሞ ስለተደረገለት በዛ በተደረገለት ፋንታ ምላሽ መመለስ ምናምን አይደለም፣ ግን የሆነ ያስደስታል፣ ደግሞ ፍቅርን ያጠነክራል፣ መተሳሰብን ያጠነክራል፣ እንደዚህ አይነት ነገሮች ማለት ነው። እና በጣም ደስ ብሎኛል። በወጣው የተካለ ማርክዬ ማለት ይኸውላችሁ እንግዲህ ሲሳይን ሲመጣ እንደዚህ አይደለም። ማርክ በዚህ በኩል ሲያወጣ የሆነን ሰው ሲያስደስት፣ እነሱን ደግሞ የሚያስደስት ነገር መጣ። እሱ ምንድነው ቶም ኤንድ ጄሪያችን ያው ከሀገር ወስዶ ማን ነው ከሀገር አውጥቶ ሊያዝናናቸው ነው ማለት ነው። እንግዲህ ከሀገር ውጭ ያለው ያው ከእንትን ነው ከአዲስ አበባ ውጭ ነው እኮ እንጂ ኢትዮጵያ ለቀው አይደለም ይመስለኛል አይደል? ቤተሰብ ከሀገር ነው ያለው ብቻ ይሆናል አይደል? ወይ ወደ ሀዋሳ፣ ወደ ሶደሬ፣ ወደ ኩሪፍቱ፣ ቢሸፍቱ ብቻ ወደ እነዚህ አይነት ሀገሮች ወስዶ ማርክና ቤዚ ሊያዝናናቸው ነው። ዳኒ ግን አለበት ከዚህ ውስጥ ቢኖር ደስ ይለኛል። አብሮ ቢዝናና ምን ችግር አለው? ዋጋ ከፍሏል ከእናንተ ጋር ማለት ነው። እና አላቅም ይሄዳል አይሄድም። ነገር ግን እንግዲህ ለእነሱ ቡክ ተደርጎላቸዋል። ቦታው ተመርጧል። መቼ እንደሚሄዱ አናቅም ማለት ነው። እና መልካም መዝናናት የኔ ውዶች። ፈጣሪ አምላክ አሁንም ቢሆን ሰላማችሁን ያብዛላችሁ። እውነት እንደዚህ ሰላም ስለፈጠራችሁ ሁሉም የፈገግታ ፋሚሊዎች ደስ ብሏቸዋል፣ በእውነት ለመናገር ማለት ነው። እና እንደዚሁ የምዘልቁ ያድርጋችሁ። ለቤዚም ደግሞ ያው ሰርፕራይዝ ተደርጋለች። እንዴት ደስ ይላል እናንተ! የሻይ መጠጫ ነው አይደለም? ግን ማን ያሰራው? ማርክ ነው ወይ ስጦታ ነው የተሰጣቸው? የእውነት በጣም ነው ደስ የሚለው። በጣም ማለት ነው። የሰጣት ስጦታ በጣም ያምራል። ፎቶቸው አለበት ምናምን እና እጅግ በጣም ደስ ነው ያለኝ። ወድጀዋለሁ። ይመቻል። ቤዝዬ ቸኮሌቷ እና ከዚህ መካከል ደግሞ ፍሪቲ ብትኖር ኖሮ አሪፍ ነበረ። እሷም እኮ ልክ እንደ ዳኒ ዋጋ ከፍላለች። እውነት ለመናገር እኔ አሁን ማርክና ቤዚ ታውት ይሄ ስራ እየሰሩ ነው ምናምን የሚለውን እንተውና እሱን ጃምፕ ብለን እንለፈው፣ ኖርማል ነገር ነው። ግን ከዚህ ጋር እንደ ሪያሊቲው እናወራ ማለት ነው። እንደ ሪያሊቲው ስናወራ አሁን የቤዚ ሂት በጣም ነው የለፋችሁ። የምር ማለት ሁለቱ እንዲለያዩ በጭራሽ ፍላጎት አታሳይም ነበረ። ማርክ እንኳን ያንን ሁሉ ሲፈጥር የእውነት አሁን ከማርክ ላይ የሆነ ክፉ ነገር ብታስብ የሆነ ነገር ማድረግ ትችል ነበረ፣ ግን በጣም ትታገል ነበር ቤዚን ለመመለስ። እና የምር ፍሪቲ ማለት ነው በጣም ምርጥ ሰው ነሽ፣ ትለያለሽ በጣም አብሮነትሽ አይለያቸው ከማርኬም ከቤዚም ጎን። እና እሷ ብትኖር ደግሞ ደስ ይል ነበረ፣ ጨዋታው ይደምቅ ነበር ምሽቱ። ከዛ ቶሚዬም ደግሞ ማለት ነው እንግዲህ እንትን አምጥቷል፣ ወይን አምጥቷል። ከዛ ይጠጣል፣ ይሰከራል። ቶሚና ዳኒ ወደ ቤታቸው ይሄዳሉ። ቤዚና ማርኬ ደግሞ ፍቅራቸውን ያጣጥማሉ ማለት ነው። አለቀ ደቀቀ በቃ። ምን እዚህ በላይ ምን የሚያስደስት ነገር አለ ውዶችዬ? እና በጣም ደስ ትላላችሁ ውዶቼ ማለት ነው። ግን እንደምንድን ነው የቶሚን ስልክ ስጡኝማ፣ እኔ ፈልጌዋለሁ። ሀይናውጣሁኝ ያለዋ ቤተሰብ ግን የምር ስሬስ ነግራችሁ ማለት ነው። ማርያምን ቶሚ እንደዚህ አይነት የተባረከ ሰው ነው። ቤተሰቦች የምን የሚያደርጋቸው ነገሮች በጣም ነው የገረመኝ። አንደኛ ነገር እንግዲህ ወርቅ አምጥቶ ስጦታ ሰጣቸው። ከዛ በመቀጠል ደግሞ ለማርኬና ለቤዚ ይሄን ያክል አዘጋጅቶ እንግዲህ የሆነ ቦታ ወስዶ ማዝናናት ማለት ምን አይነት የተባረከ ሰው ነው ብዬ ነው ያሰብኩት ማለት ነው። ማለት ላይክ እንዴት ነው የሰው ልጅ ለካ በሚተውኑት ገጸ ባህሪ መገመት የለብንም እና ሁላቸውም እንደዚህ አይነት ባህሪ አይደለም ያላቸው። የሚተውኑት ገጸ ባህሪ በጣም የሚያስጠላ፣ የሰውን ትዕግስት የሚፈታተን፣ እውነት ማንም ሰው ተቋቁሞ ሊያልፈው የማይችለውን ገጸ ባህሪ ነው እዚህ ጋር የሚያንጸባርቁት። እኛም በዛ ተከትለን በዛ ገጸ ባህሪ ነው ያልሆነ ስም የምንሰጣቸው። ግን ደግሞ ወደ ሪያሊቲ ማንነታቸው ሲመለሱ ሌላ ታሪክ፣ በቃ ሌላ ሰናይ የሆነ መሬት የሆነ ጸባይ ያላቸው በጣም እና አሁን ማርክ ብዙ ጊዜ ከቤዚ ጋር ሲጣላ ቤዚ የሚሳደብበት መንገድ ምናምን እኔ አይመቸኝም። በጣም ነው የሚያናድደኝ። ነገር ግን ወደ ትክክለኛው ባህሪ ስመጣ ደግሞ በጣም ሰናይ የሆነች ነው ማርክ ማለት ነው። ወደ ትክክለኛ ባህሪ ማለት ወደ ትክክለኛ ባህሪ ስላቸው ወደ ትክክለኛ ይሄ እንዴት ነው ከትወነው ዓለም ወጥተው ሪያሊቲ ህይወታቸውን ሲኖሩ ባህሪያቸው በጣም እንጀራ የሆኑ ሰዎች ናቸው። እና እንግዲህ እኛንም ደግሞ ማለት ነው በዛ በምትተውኑት በካራክተራችሁ ስንሰድባችሁ እንዳይደብራችሁ ምንም ማድረግ አይቻልም። እኛ በቪዲዮ መሰረት ስለምንፈርድ ነው እና ማለት ነው ውዶች። እንግዲህ ይመቻችሁ። ቪዲዮ ላይክ እያደረጋችሁ እኔ የምለው ደግሞ አሁን በማርክና ቤቢ ስሰራ ቪዲዮ እየታየ አይደለም። ለምንድን ነው እንዴ? እኔ ከእናንተ ጋር ሁሌ መገናኘት ፈልጋለሁ። የፈገግታ ፋሚሊዎች በቻላችሁት መጠን ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ።